ሉላ የሞገስን መመታት ስትሰማ በጣም ደንግጣ ራሷን ስታ ወደቀች። ምሳሌ አባቷን ስታየው በጣም ደንግጣ ነበር። እንግዲህ ምሳሌ ተጠብቅ የነበረው አባቷ ከውጭ እንደሚመጣና በጣም ብዙ ስጦታዎችን ይዞላት እንደሚመጣ እንደዚሁም ሲያት ልጄ ምሳሌ ብሎ አቅፎ እንደሚስማት ነበር ስትጠብቅ የነበረችው። ነገር ግን ምሳሌ አባቷን ባላሰበችውና ባልጠበቀችው ሁኔታ ነበር ያየችው። ይህ ነገር ደግሞ በጣም አስደንግጧት ነበር። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የዚህ ቻናል ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ምሳሌ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ምሳሌ ድራማ እንግዲህ ብሩክ እስከ ዛሬ ድረስ ጠፍቶ ነበረ። አሁን ደግሞ ተገኝቶ ከሙሉ ቤተሰቦቹ ጋር ይገኛል ማለት ነው። ብሩክ በጣም በሚያስቸግር እና በጣም ከባድ በሆነ ጊዜ ውስጥ ነበር የነበረው። አሁን ላይ ግን መድብል እንደዚሁም ደግሞ ጓደኛው ሞገስ በጣም ትልቅ መስዋዕትነትን በመክፈል ብሩክን ካለበት ሲቃይ አውጥተውታል ማለት ነው። ምሳሌ የምታውቀው አባቷ ውጭ ሀገር እንደሆነና ሲመጣ በጣም ብዙ ስጦታዎችን ይዞላት እንደሚመጣ እንደዚሁም ደግሞ ሲያያት አቅፎ እንደሚስማት ነበር ስትጠብቅ የነበረችው ምሳሌ። ነገር ግን በር በተንኳኳ ሰዓት በሩን የከፈተችው ምሳሌ ነበረች። ምሳሌ ደግሞ በሩን ስትከፍተው አባቷን ባልጠበቀችው እና ባላሰበችው ሁኔታ ውስጥ ነበር እየተመለከተችው። ብሩክ በጣም በከባድ ሲቃይ ውስጥ ስለነበር የከረመው። ብሩክ በጣም ተበሳቋቁሎ እንዳለ ሰውነቱ ቆሳስሎ ነበር ምሳሌ የተመለከተችው። በዛ ላይ ደግሞ ደግፈው ነበር ወደ ቤት ሲያስገቡት የነበሩት ማለት ነው። ምሳሌ ይህን ነገር ስታይ እንግዲህ በጣም ደንግጣ ነበረ የትላንትናው ቪዲዮ ያቆመው ማለት ነው። በዛ ላይ ደግሞ የሞገስን መመታት ሉላ ምንም የምታውቀው ነገር አልነበረም። ነገር ግን ሞገስ በትላንትናው ላይ ከፍተኛ የቀዶ ጥገና እንደሚያስፈልገው እና ውስጡ ያለው ጥይት እንደሚወጣለት ነበር ሲናገሩ የነበሩት ማለት ነው። እንግዲህ ይህን ነገር ሉላ መስማት እንደሌለባት፣ ደም የሚለግሰው ሰው ጠፍቶ ለራሱ የሉላ ደም ከሞገስ ደም ጋር የሚመሳሰል ሆኖ ሳለ ነገር ግን ይህን ነገር ሉላ መስማት የለባትም፣ ልትደነግጥ ትችላለች በማለት ለሉላ ምንም ነገር አልነገሯትም ነበረ። ኤፍራታ በጣም በብዙ ጭቅጭቅና ልመና ለሞገስ ደም በመለገስ ሕክምናውን እንዲያገኝ አድርገዋለች፣ ረድተዋለች ማለት ነው። ሞገስ አሁን ላይ ሕክምናውን ጨርሶ ወደ ቤት የሚመጣበት ሰዓት ስለደረሰ እንግዲህ ለሉላ ግዴታ ማወቅ እና መስማት አለባት በማለት መድብል ወደ ቤት ሄዶ እንግዲህ ያኛው ጓደኛቸው ሞገስን ከሆስፒታል ይዘውት እየመጣ መድብል ደግሞ ቀድሞ ቤት በመሄድ ለሉላ ያለውን ነገር ስታየው እንዳትደነግጥና ያልሆነ ነገር እንዳይፈጠር በማሰብ ለሉላ ሁሉንም ነገር ነገራት ማለት ነው። ሉላ እንግዲህ እነሱ ሲመጡ እንዴት እሱ አልመጣም ማለት ተመቷል ሲላትም በጭራሽ ማመን አልቻለችም ነበረ። ወደዛው ደንግጣ ራሷን ስታ ትወድቃለች ማለት ነው። እንግዲህ መድብል እንደምንም ሉላ እንድትነቃ ካደረገ በኋላ ሞገስ ወደ ቤት ሲመጣ ሞገስ በጥሩ ሁኔታ ላይ ስለነበረ ሉላም ሞገስን ስታይ መረጋጋት ችላለች ማለት ነው። መድብልም እኛ ያልነገርንሽ እንዳትደነግጭና እንዳትጨነቂ በማለት ነው። ሞገስ በጣም ደህና ነው በማለት ሉላን ያረጋጋታል ማለት ነው። መድብልም ሞገስን በጣም ያመሰግነዋል። የኔን ሞት አንተ ሞትክልኝ እና ለእኛ ስትል ይሄንን መስዋዕትነት ከፍለሃል እና በጣም ነው የማመሰግነው በማለት መድብል ሞገስን ያመሰግነዋል። እንግዲህ ሞገስም ይህን ያደረግኩት ለጓደኛዬ ስል ነው፣ ብሩክ ለእኔ ብዙ ነገር ሆኖልኛል በማለት ምንም ምስጋና እንደማያስፈልገው ይነግረዋል ማለት ነው። እንግዲህ ሞገስና ብሩክ በጣም ጓደኛሞች ነበሩ። በመሀል ግን በመካከላቸው ትንሽ ክፍተት ተፈጥሮ ነበረ። በዛን ክፍተት መካከል ነው እንደዚህ አይነት ነገር የተፈጠረው። ሞገስ ግን ምንም ብሆን የልጅነት ጓደኛዬ ነው፣ ደግሞ እሱ ካደረገብኝ አንጻር እኔ ያደረግኩበት ይብሳል በማለት እንግዲህ ሞገስ ለጓደኛው ለብሩክ ትልቅ መስዋዕትነትን በመክፈል ብሩክ ካለበት በጣም አስቸጋሪ እና አስጨናቂ ቦታ እንዲወጣ አድርገውታል ማለት ነው። እንግዲህ ሞገስ ለብሩክ የጓደኝነትን ጥግ አሳይተውታል ማለት ነው። ራሱን ለሞት አሳልፎ እስከ መስጠት ድረስ ነው ጓደኝነቱን የገለጠለት።
ብሩክም እንግዲህ ወደ ቤቱ ከገባ በኋላ ልጁን ሲያያት በቃ አቅፎ ሊስማት ይፈልጋል። ነገር ግን ሰውነቱ በጣም ደክሞ ስለነበረ እጁም ቢሆን አይታዘዘውም ማለት ነው። እንግዲህ ምሳሌ አባቷን እያየች በጣም እያለቀሰች እና ምን እንደሆነ ትጠይቃቸው ነበረ ማለት ነው። ቅድስትም እስከ ዛሬ ዋሽተዋት እንደነበር እና አባቷ ተይዞ እንደነበር በሰዎች እና ለዛም እንደሆነ እንደዚህ የሆነው ትነግራታለች። አሁን ግን ጀግና አጎት ስላለሽ አባትሽን አምጥቶልሻል። ስለዚህ መድብል ልታመሰግኘው ይገባል። ይሁ ደግሞ ብሩክ በጣም ደህና ነው እያለች እንግዲህ ቅድስት ምሳሌን ታረጋጋታለች ማለት ነው። ምሳሌ የሚው አባቷ በህይወት ስለመጣላት በጣም ደስ ብሏታል። ግን ባልጠበቀችው ሁኔታ ስለሆነ በጣም ደንግጣ ነበረ። ብሩክም እንግዲህ በጣም ያላሰበውና ያልጠበቀው ነገር ነው እየተደረገለት ማለት ከዛ ቦታ ላይ ማንም ሰው ያወጣኛል ብሎ በጭራሽ ጠብቆ አያውቅም፣ አስቦም አያውቅም። ምክንያቱም ብሩክ ያለበት ሁኔታ በጣም ከባድ፣ በጣም በብዙ ሰዎች የሚጠበቅ ግቢ ውስጥ ነው የነበረው ማለት ነው። በዛ ላይ ሰዎቹ ደግሞ በጣም ጨካኝና የሚያስፈሩ ስለነበሩ እዛን ውስጥ ገብቶ ሰው ያወጣኛል ብሎ በጭራሽ አልጠበቀም። እና በዚህም እንግዲህ ጀግና ወንድም እንዳለው መከታ የሚሆን ለወንድሙ ሲል ትልቅ መስዋዕትነትን የሚከፍል ወንድም እንዳለው ሲያስብ ብሩክ በጣም ደስ ብሎታል ማለት ነው። እንግዲህ መድብልም በጣም ደስተኛ ሆኗል ብሩክን በህይወት ማግኘቱ። በዛ ላይ ደግሞ ምሳሌ በጣም በጥያቄ ታስጨንቃቸው ነበር። አባቴ መቼ ነው የሚመጣው? የት ሄዶ ነው? የሚል በጣም ብዙ ጥያቄዎች ነበሩ። የዛን ሁሉ ጥያቄ መልስ ስላገኘላት እና አባቷን ስላመጣላት ብሩክንም በህይወት ስላገኘው በጣም ደስ ብሎታል ማለት ነው። ከምንም ከማንም በላይ መድብል በጣም ደስተኛ ነው። በዛ ላይ ጓደኞቹም ቢሆኑ ሞገስ እና እንደዚሁም ደግሞ ያኛው ልጅ እንግዲህ መድብል እኔ ለወንድሜ ስል መሞትም ካለብኝ እሞታለሁ፣ ወንድሜን ሳላገኝ በጭራሽ አላርፍም፣ እናንተ ደግሞ ጓደኞቻችን ከሆናችሁ ተከተሉን፣ አለዛ ግን በማለት መድብል በጣም ደፋር ሆኖ ምንም ነገር ቢሆን መጋፈጥ እንደሚችል ነበር ሲያሳይ የነበረው። እነሱ ግን በጭራሽ አንተውህም በማለት ሞትም ቢሆን እንኳን አብረው ተጋፍጠዋል ማለት ነው። እና ያንን ሁሉ ፍልሚያ አልፈው ድል አድርገው ብሩክን በሰላም ወደ ቤቱ አምጥተውታል። በጣም ደስ ይላል። እንግዲህ የብሩክን ወደ ቤት መመለስ በጣም ብዙ ሰው በጉጉት ሲጠብቀው ነበረ ማለት ነው። እና ብሩክም እንግዲህ በሰላም ወደ ቤቱ መጥቷል ማለት ነው። እንግዲህ ዝና ያበበ ድምሳ ልጅ ማለት ነው በጣም ተናዶ በጣም አይቶት ተደርጎበት የማይታወቅ ሽንፈት ነው እንግዲህ ያበበ ድመሳ ልጅ እያየ ያለው ማለት ነው። እና ይህንን ነገር መቋቋም የሚችል አይመስለኝም። እንግዲህ በጣም ተናዷል ዝና ማለት ነው። ከዚህ በኋላ እንግዲህ ምን ማድረግ ይችል ይሆን ዝና? አሁን ዝና ምንም ነገር ማድረግ አይችልም። ምክንያቱም መድብል ምን አይነት አደገኛ እና ከባድ ሰው እንደሆነ አውቋል። እዛ ከባድ ግቢ ውስጥ ገብቶ ወንድሙን እስከ ማውጣት ድረስ የደፈረ ምን አይነት ደፋርና ጨካኝ ሰው ቢሆን ነው ብሎ እንግዲህ ዝና በጣም ፈርቷል መድብልን ማለት ነው። አሁን ላይ ዝና አሳዳጅ ሳይሆን ተሳዳጅ ሆኗል። ሌላው ከባዱ ነገር ደግሞ የሉላ ጉዳይ ነው ማለት ነው። እንግዲህ ሉላ ጠበቃው ከኔ ጋር አብረሽ ጊዜ ካላሳለፍሽ እየታገደባቸውን ሀብት ንብረት ሊመለስላቸው አይችልም እያለ ሲያስፈራራት ነበር። እንግዲህ ሉላ ከዝና ጋር ነበረች። ዝና ደግሞ በጣም ሀብታም ነበረ። ነገር ግን ያንን ሁሉ ነገር ትታ ከሞገስ ጋር መሆንን መርጣለች። እንግዲህ ከሞገስ ጋር በድህነት ነው የሚኖሩት። ነገር ግን እሷ ለእኔ ሀብት ንብረት ምንም አይደለም፣ ፍቅር ይበልጥብኛል፣ ስለዚህ ባታስመልስም ተው ብላ ነበረ እያለችው ማለት ነው። ነገር ግን ሞገስን ትልቅ ችግር ውስጥ እንደሚከተውና ሊያሳስረውም እንደሚችል ጭምር እያስፈራራት ነበረ ማለት ነው። ሉላ አሁን ላይ በጣም ፈርታለች። ከምንም በላይ ገንዘባቸው ከመመለሱም በላይ እያሳሰባት ያለው ነገር ምንድን ነው? ሞገስ ትልቅ ችግር ውስጥ እንዳይገባ እንዳይታሰርባት በጣም ፈርታለች። አሁን ላይ ሉላ ሁሉም ነገር ይቅርብንና ከዚህ ሀገር እንጥፋ እያለችው ነበረ ሞገስን ማለት ነው። ነገር ግን ሞገስ ደግሞ ጠበቃው በጣም ጥሩ ሰው እንደሆነና
ሀብት ንብረቱን በዚህ በአንድ ወር ውስጥ እንደሚያስመልስለት እንደነገረው ነው እየነገራት ያለው ማለት ነው። እንግዲህ ጠበቃው በጣም መጥፎና ሉላን ሚስቱን እያስቸገራት እንደሆነ ምንም የሚያውቀው ነገር የለም። ከዚህ ሀገር ለቀን እንውጣ ስትለው እሱ ደግሞ እንዴት ሀብት ንብረቴ ሳይመለስ እያለ ከዚህ ሀገር መሄድ እንደማይችሉ ነው ሲነግራት የነበረው። አሁን ሉላ ትልቅ አጣብቂኝ ውስጥ ገብታለች። እና የሉላ ውሳኔ ምን ይሆናል ብላችሁ ታስባላችሁ? እውነትም ከጠበቃው ጋር ትሆን ይሆን ወይስ ደግሞ ሞገስ የመጣውን ነገር እንጋፈጣለን የመጣው ይምጣ ብላ ሁሉን ነገር ትተዋለች? እንግዲህ ሞገስ አሁን ሌላ ጠበቃ ለማናገርም እሱ ትልቅ ተስፋ እየሰጠው ስለሆነ ሌላ ጠበቃ ጋር ለመሄድም ፍላጎት የለውም ማለት ነው። ስለዚህ አሁን ሉላ ምንም ነገር ማድረግ አልቻለችም። ያላት አማራጭ አንድ ወይ እውነቱን ለሞገስ መናገር ነው። ካልሆነ ደግሞ ሞገስ ሌላ ጠበቃ እንዲያናግር ማሳመን አለባት ማለት ነው እንደምንም ብላ። ያ ካልሆነ ግን ከጠበቃው ጋር አብራ ብትሆን ወይ የሆነ ነገር ሊይዝባት ይችላል ማለት ነው። እንግዲህ ከሱ ጋር እንደሆነች የሚያሳይ ነገር ከይዞ ምናልባትም ደግሞ ሌላ መስፈራርቸውን ሊመጣባት ይችላል። ስለዚህ ሉላ ያላት አማራጭ ለሞገስ ያለውን እውነት መናገር ብቻ ነው። እውነት ሉላ እንግዲህ ለመናገር እያሰበች ነው። ትነግረው ይሆን ወይስ የሉላ ውሳኔ ምን ይሆን የሚለውን በቀጣይ ፓርቲ ይዤላችሁ እመጣለሁኝ። እስከ ቪዲዮ ፍጻሜ ድረስ ያዳመጣችሁኝ በጣም ከልብ አመሰግናለሁ። ላይክ ሰብስክራይብ ያላረጋችሁ በዚሁ አጋጣሚ ላይክ ሰብስክራይብ በማድረግ ቤተሰብ ሆኖ ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። ባላችሁበት ዓለም ዳርቻ ሁሉ የእግዚአብሔር ሰላም ከሁላችሁም ጋር ይሁን።